ብልጽግና በዚህ ፖሊሲ የተነሳው ብዙዎች ወጣቶችን የወደፊት ተስፋቸው ስለጨለመ የኢትዮጵያ ሕዝብ ይቅርታ ሊጠይቅ ነው እንጂ ቆሞ ስለምረጡኝ ቅስቀሳ ሞራልም ሊኖረው አይገባም። እኛ ያወራን ያለነው ስለተሰሩ መናፈሻዎች አይደለም፣ ስለተሰሩ ሌክዠሪ ነገሮች አይደለም። ጀስት ሕዝባችን ከዛ በታች ነው፣ ወጣቱ ክፍል ከዛ በታች ነው። በህይወትና በመኖርና ባለመኖር ትግል ውስጥ ነው ያለው። እሱ ከጦርነት ከስራ አጥነት ከዚህ አለፍ ካለ ደግሞ የማንነትና የማህበራዊ ቀውስ ውስጥ ነው ያለው። ምናልባትም ደግሞ ብልጽግና ቦታውን ለቆ ሌሎች ፓርቲዎች ወይም ደግሞ እኛ ማሸንፈን ወደ ስልጣን ከመጣን በኋላ በግልጽ የሆነ ትሪት ወደ ማድረግ ማህበራዊ ቀውስ አለ፣ የማንነት ቀውስ አለ፣ ብዙ ነገር አሁን ህዝቡ ላይ እየተደረገ ያለው ነገር አለ። እሱ ኖርማላይዝ ወደ ማድረግ ነው የምንመጣው። ከዕዳ ወደ ምንዳ ማለት እኔ ትርጉሙ በእኛና በብልጽግና መካከል ምናልባት ትርጉሙ የተለየ ካልሆነ በቀር ካለፉት አመታት ከመጣበት ከነዚህ 7 አመታት በፊት ከነበረው ሀገራችን በእጥፍ የሚሆን ዕዳ ይዛ ነው አሁን ያለችው። ኢቭን ኢፍ ያለውን ሀብት እንኳን ለሀገራችን የትኛው ክፍል ነው ቀድሞ መድረስ ያለብን የሚለውን ሳይሆን ለጦርነትና አላስፈላጊ የሆኑ የሌክዠሪ ወይም የቅንጦት መናፈሻዎችን የመስራት ላይ ነው ያለው። ይሄንን እንዴት ነው የሚያየው ብልጽግና? ምንድነው ከዕዳ ወደ ምንዳ ማለት? ምንዳ ምናልባት ዕዳ ይሆን? ከዕዳ ማለት ትርጉሙ ተቀይሮ ከሆነ እሱ ላይ ትንሽ ማብራሪያ እንድትሰጡ ነው። ትምህርት ፖሊሲው ላይ ስናይ በብልጽግና መንግስት ያለው አሁን የትምህርት ፖሊሲ እውነታውንና ግራውንድ ላይ ያለውን እውነትና በአፍ የሚተረከውን ለይተን ማየት አለብን። ግራውንድ ላይ ያለው እውነታ ምንድነው ስንል አብዛኛው የሃይስኩል ተማሪ እንደምንም ብሎ ሃይስኩል ከደረሰ በኋላ ይታወቃል። የሀገራችን የትምህርት ሂደት ሀገራችን ውስጥ ያለው የህዝባችን አኗኗር ይታወቃል። አብዛኛው በገጠሪቱ ክፍል የሚኖር የኢትዮጵያ ህዝብ ልጆቹን ከምን አንስቶ ምን ማድረስ እንዳለበት ሌት ተቀን እየሰራ እየለፋ ስንቅ እየያዙ ወደ ከተማ ሄደው በተለይ የገጠሪቱ ኢትዮጵያ ክፍሎች እንዴት ሆነው ትምህርትን እንደሚማሩ ይታወቃል። ይህ ደግሞ እንደምንም ብለው ሃይስኩል ከደረሱ በኋላ ሃይስኩል ላይ አንድ እንቅፋት ይጠብቃቸዋል። ሃይስኩልን እንደምንም ብለው ከጨረሱ በኋላ ደግሞ ወደ ዩኒቨርሲቲ ለመግባት በተለይ አሁን ባለንበት ወቅት ኦልሞስት 95% የሚሆነውን ተማሪ ጥሎ 5% እና ከዛ በታች የሚሆኑትን ተማሪዎች ብቻ ወደ ዩኒቨርሲቲ እንዲገቡ ተደርገው ከዩኒቨርሲቲም ደግሞ ያንን የዩኒቨርሲቲውን ህይወት ትምህርት አጠናቀው ሲወጡ ያለውን ችግር ይታወቃል። ፓርቲያችን ይህ ከላይ የጠቀስኳቸው ችግሮች ምንም ተቀባይነት የሌለው ፖሊሲ ነው አሁን ባለው በብልጽግና መንግስት እየተመራ ያለው። ከፍተኛ ትምህርት እውቀት ማገናኘት ጋር ተያይዞ የሚገኝ እድል ወጣቱን የተነፈገ ነው። እንደምንም ብሎ የመውጫ ፈተናን ጨርሶ ከወጣ በኋላ ደግሞ ምንም አይነት የስራ እድል ሳይኖረው ኢቭን ኢፍ በራሱ የመፍጠር አቅሙ እንኳን በመንግስት ሲስተም ሙሉ ለሙሉ የተዘጋ በመሆኑ ወደ ስደት እንዲሄድ ያለ ስራ ተመርቆ አንድ ዲግሪ የያዘ የትም ጎዳና ላይ ቁጭ ብሎ እንዲለምን ተመልሶ ለቤተሰብ ጡረተኛ የወጣት ጡረተኛ እንዲሆን ተደርጓል። የሚገርመው የሀብታምና ባለስልጣናት ልጆችን ደግሞ ስናይ አገራችን ውስጥ ከሆነ ከፍተኛ የትምህርት ተቋማት ወይም ደግሞ በግሉ ዘርፍ በጣም ስመጥር የሆኑ ትምህርት ቤቶች እንዲማሩ ይደረጋል። የተወሰኑት ደግሞ ወደ ውጭ ሀገር ሄደው ምንም አይነት ኮሽታ ሳይሰማ ልጆቹን አንቀዋራው ወደ የትምህርቱ አውድ አምጥተው እዛ እንዲጨርሱ ይደረጋል ማለት ነው። ይህ ብዙሃኑን የኢትዮጵያን በዝቅተኛ የስራ ደረጃ ላይ የሚገኙ ህዝብ ያላካተተ ነው። በእኛ ፖሊሲ የዩኒቨርሲቲ ጥራትን መሻሻል ቢያስፈልግም የዩኒቨርሲቲ ወይንም ኮሌጅ ሊገቡ ለሚፈልጉ ደግሞ በቂ ቦታ እንዲኖር እናደርጋለን። ምን ያክል የዩኒቨርሲቲ ወይም ኮሌጆች ይከፈቱ ለሚለው ከምሁራንና ከባለድርሻ አካላት ጋር እየተመካከርን የምንፈጽመው ይሆናል።